ሱሲ እውነታው ተጋለጠባት። እንግዲህ ዛሬ ሊና መጫወቻ አድርጋታለች። ምክንያቱም እውነታው ስለተጋለጠ ሱሲ ተባረረች። እንግዲህ እውነታው እስከ ዛሬ ስትቀልድና የጽናትንም መረጃ እየያዘችባት ነበረ። ነገር ግን ዛሬ ላይ ምንም አይነት መረጃ ከጽናት ስላልተገኘ ሊና ተደብቃ ቪዲዮ በመቀረጿ በቁጥጥር ስር ውላ ሱሲ ከቤት ተባራለች ማለት ነው። ከነኪራ ቤት ተባራለች። ምክንያቱም ሀሳቧና ጭንቀቷ ሀሳቧና ፍላጎቷ ኪራንና ጽናትን ለማለያየት ነበር። ነገር ግን አልተሳካላትም። ቢሆንም ደግሞ በእነሱ ህይወት ለመግባት በጣም ብዙ ጊዜ እየገባች ነው። ራሴን አጋልሌ አልኖርም ብላለች ሶሲ ማለት ነው። በዚህ አይነት መልኩ ተዋርዳ እንድትወጣ ሳይሆን በክብር ብትነግረው ኑሮ የዛኔ እሷ ናት ይህንን ነገር ያደረሰችብኝ ብላ ብትለው ኑሮ ምናልባት ተረዲቷት ሚስቱ ውሸታም ብሎ ከድሮ እየተሻለ ሊያምናት ይችል ነበር። ነገር ግን ደግሞ ከድሮ ባለመታደል ሆኖ ከድሮ ባልተሻለ ተዋርዳና ተቃላ ነው እየተመለሰችው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የተወደዳችሁና የተከበራችሁ ውድ የቻናሌ ተከታታዮች እንደምን አላችሁ? እኔ አለሁ አልሐምዱሊላህ። ዛሬ እንግዲህ ጠፍቼባችሁ ከርም ያለሁኝ 5ኛ ቀን ነው 6ኛ ቀን ነው እንግዲህ ቪዲዮ ከሰራሁኝ። በጣም ቢዚ ነበርኩኝ፣ አልተመቸኝም። ወደ መካ ሂጄ ነበር። አልሐምዱሊላህ አላ ኩሊ ሐል ያው ቪዲዮ አልሰራሁላችሁም። መከተል ሙከረማን ልክ በአመቴ ደግሞ ለመርገጥ አብቅቶኛል አላህ ማለት ነው። አልሐምዱሊላህ አላ ኩሊ ሐል እዛ ቦታ ላይ ሆኜ ቪዲዮ ለመቀረጽ አልቻልኩም። ምክንያቱም በጣም ያኔ ደስ የሚል ቦታ ሆናችሁ አያችሁ ቪዲዮ መቀረጽ እንትን አይልም ማለት ነው። አላ ኩሊ ሐል እየበላሁ ነው። ሁላችሁም ለዚህ ቻናል አዲስ የሆናችሁ ላይክ እያደረጋችሁ የደወል ምልክቷን እየተጫናችሁ ቤተሰብ እየሆናችሁ ተቀላቀሉ ማለት ነው። ሁላችሁም እወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ትንሽ ጉንፋን ነገር ሊይዘኝ ነው መሰለኝ ዛሬ። እንቅልፍ አልተኛሁም። አፍንጫዬንም ዛግቶኛል፣ ጉሮሮዬንም እየከረከረኝ ነው ማለት ነው። የብርቱካን ጁስ ብርቱካን ቤት እያለ መብላት ካልቻላችሁ ምን ታደርጋላችሁ መሰላችሁ? ከዛ ተቆርጡና ጁስ ትሰሩታላችሁ ማለት ነው። ለብዙ አይነት ቪታሚን ሲ ለብዙ አይነት ነገሮች ይከላከልላችኋል ማለት ነው ብርቱካን። እና ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ለቻናሌ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ጽናት እንግዲህ ዛሬ እውነቱን ለኪራ ካደረሰች በኋላ እሷ ደግሞ የደበቀችውን ትልቅ ምስጢር ነገረችው ማለት ነው። እንዴ እስከ ዛሬ የደበቀችው የነበረው ለምንድን ነው እያለ እሱም ጥያቄ ሆኖበታል ማለት ነው። ተመልካቾች እንግዲህ ቅርታ አድርጉልኝ። ያው እንደነገርኳችሁ አፍንጫዬም ተዘጋግቷል፣ ጉሮሮዬንም እንትን እያለኝ ነው። ለምንድን ነው እንዳትሉ ሁላችሁንም ወዳችኋለሁ። ቤቴን አዲስ ይሆናችሁ እንደነገርኳችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ቤተሰብ ሆኑ። አበረታቱኝ። የሰው ደስታ የሚያስደስተው የሰው መለወጥ፣ የሰው እድገት የሚያስደስታችሁ በሙሉ ሁላችሁም ቻናሌን ማለት ነው ቤተሰብ ዘመን ተገዳችኋል። እንደዛ ቪዲዮ ከዘጋ ሁለተኛ ቪዲዮ መስራቴ ስለሆነ ርቄ ነበር ከጀዋሉ ማለት ነው። እና በጣም ቪዲዮ መስራት እራሱ አሁን ላይ እያስጠላኝ ነው። እይታ ምናምንም ስለሌለ ብርም እየቆጠረ ብዙ አይደለም። እና እንግዲህ 1 አመት ሊሆነኝ ነው እኮ ዩቲዩብ ከከፈለኝ ያችን 11 ሺህ ብር ከፈለኝ። አሁን $35 እንግዲህ ከዚህ በኋላ $35 $35 ሲደመር 35 $70 ማለት ነው። ከዚህ በላይ 1 አመት እንግዲህ ከቆየሁኝ ወይ ጉድ! ዩቲዩብ እንዴት ታዲያ እንግዲህ እንደው ኧረ ወይኔ እንዴት ብዬ ነው ዩቲዩብ ከዚህ በኋላ ለመስራት የምሞክረው? እና እየደከመኝ ነው። እናንተም ጎን ያልሆናችሁም እንግዲህ
አንዳንድ ልጆች ብቻ ናችሁ እየታገላችሁት ያላችሁት። ጀዛኩሙላሁ ኸይረን። አላ ኩሊ ሐል ወደ ድራማው ስንመለስ ዛሬ ኪያ እንግዲህ እና ሐረጋዊ እናቷ በጣም አዝነዋል። ማን ጠፋ ወደሚለው ስንሄድ ኤደንን እንግዲህ ያ ሽማግሌ ያ የበሰበሰ የሴት አጋች ሆነ ሽማግሌ አግቷት ኤደን እንደምትመለከቷት ታግታ በኤደን በጥፋት እነሱ በጣም ግራ ተጋብተው እናትና ልጅ እያለቀሱ ይገኛሉ ማለት ነው። ኤደንም አረፍ ያልቀመጥም ብላ ሰውየው በጣም እየተፈታተናል ነበረ። ነገር ግን እሷም ደግሞ ለነሱ ያ መናገር ነበረባት ነገሩ ማለት ነው። አናገርም ብላ ዳር ስትል ያ ሽማግሌ አግቷ አሳረፋት እና ባትወጣ ወደ ውጭ ደግሞ ለኪያ እናት ብትናገር ነገሮችን ቢያንስ እንኳን ማን እንዳገታት ይታወቅ ነበር ማለት ነው። ውድ ተመልካቾቻችን ሁላችሁም ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑን ማለት ነው። ለሁሉም ሰው እንዲደርስ አዳርሱልኝ። እንግዲህ ዛሬ ሁላችሁንም እየለመንኳችሁ ነው ያለሁት። ቻናሉን ደግሞ ያው ሰሞኑን እንደነገርኳችሁ ቀዝቅዟን ተሰርቶበት አያውቅም። በጣም ቆይቻለሁ። ቢያንስ መቼ እሁድ ይመስለኛል እሁድ ቪዲዮ ሰራሁኝ። ሰኞም አልሰራሁኝም ይመስለኛል። ማስከኙ ጉዞ ላይ ነኝ፣ ሮብም ጉዞ ላይ ነኝ፣ ሐሙስም እንደዛው ቢዚ ነኝ። ትናንት ዛሬ እንግዲህ ተገድጃለሁ ወደ እናንተ ለመምጣት ግዴታ ሆኖብኝ ማለት ነው። እና ፋሚሊዎች ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰብስክራይብ አድርጉ። እንግዲህ ሁላችሁም ላይክ ሼር በማድረግ እንድታበረታቱኝ ስል በሙሉ አክብሮት የምጠይቃችሁ ይሆናል ማለት ነው። ሰብስክራይብ አድርጉ። ሁላችሁም አበረታቱኝ። የሰው ደስታዎች የሚያስደስቷችሁ፣ የሰው መለወጥ የሚያስደስታችሁ። እንግዲህ የኪያ እናት በጣም አዝናለች። ኤደን ጠፋች እያለች እና ወንድማችን ሰይድ ወረባቦ እንግዲህ እንደ እውነት ከሆነ በጣም አዝኜ ነበረ። ምክንያቱም ያን እንትን ያለ ልጅ የታገተ ልጅ በየመን ደንበር ያስለቀቀው ካላህ በታይ ሰበብ ሆኖ እሱ ነበረ። እሱን አስለቀቀ ተብሎ ወንጀለኛ ተብሎ ተመስክሮ ምንም ስራ ሳይኖርበት አስይዘው ከሳዑዲ አረቢያ ለ14 አፈናቅለው እንግዲህ ምንም ማድረግ አልችልም የኔ ቆንጆ። እዚህ ደርሼ ቪዲዮ ታቋርጣለህ ብለሽ ከሆነ ተሳስተሻል ማለት ነው። እንግዲህ ምንም ማድረግ አልችልም። እናንተ ሌቦች እንዳትደውሉ ማለት ነው። አላኩል ሐለን ሰይድ ወረባቦ ማለት ነው። እንደዛ ሆኖ ለ5 ሚሊዮን ይበል ለስንት ሚሊዮን ብዙ መስዋዕት ከፍሎ ያለውን ገንዘቡን ሽጦ በሰው ሀገር ላይ ብዙ የሰራውን የለፋበትን ገንዘቡን ከስሩ ምናምን ወደ አገር ገብቶ ነበር እንግዲህ አምና ማለት ነው። ከዛም ትንሽ ጊዜ እስር ቤት ከቆየ በኋላ ከትንሽ እስራት በኋላ ተመልሶ ወደ ይሄው ነገር ያልኳለሁ አሞኛ ቢያችሁ የለ ተመልሶ ወደ ዱባይ ወደ ኢማራት ገብቶ ነበረ። ኢማራትም መጥቶ እንግዲህ ካለፉት ህይወት ስህተቶቹ አልተማረም። እንግዲህ ለሀና ድምጽ ሆናለሁ ብሎ ሚዲያውን ካንቀሳቀሰ በኋላ ከዛ እነዚህ ረጅምና እጃቸው በጣም ደላላዎች እጃቸው የሮጠ ደላሎች እንግዲህ ሰይድ ወረባቦን እንደምንመለከተው በ5 ቀን ውስጥ ሀገሩ ለቆ ኢማራትን ለቆ እንዲወጣ ከኢማራት መንግስት ጥሪ ቀረበለት። እንግዲህ በዛቸው በተቀረበለት ጥሪ አንዳንድ ሌባና አጭበርባሪ ሰዎች
አንዳንድ ሌባና አጭበርባሪ ሰዎችም ነገሮችን ወደ ብሔር እንዲሄድ አደረጉት። ሰይድ ወረባቦ ደግሞ ስለ ብሔር ሳይሆን በሀና ጉዳይ አማራ፣ ትግሬ፣ ኦሮሞ፣ ስልጤ ምናምን ምንም አይነት የብሔር ብሔረሰብ ሁሉም ነው ለሀና ድምፅ እየሆነ ያለው። በዘር በሃይማኖት አልተባለም። እንግዲህ እነሱ ነገሮችን አውቀው አሯሩጠውና አጋነው ወደ ብሔር እንዲሄድ እያደረጉት ነበር። እሱ ደግሞ ሰው ሀጎዳው አላህ ሰው ሀጠቀመው አላህ የጠቀመው ይበልጣል እና እሱን ደግሞ አላህ የተሻለ ነገር ከልቆለት ነው። ምናልባትም እንዲህ የተባለው ከሆነ ወደ አውሮፓ ወይም ወደ አሜሪካ ወደ ካናዳዎች እንደሄደ ብዙዎቹ እየተናገሩ ነው። እንግዲህ እውነት ስብራቱ በቃ ንግግሮቹ ምንም ማድረግ አልቻልኩም ሲል ማለት ነው። የምር ከልቤ ነው ያዘንኩለት። ምክንያቱም አንድ ሰው ሴት ልጅ ለሴት ልጅ ብሎ ያን ሁሉ መስዋዕት መክፈል ማለት በጣም ትልቅ ነገር ነው። አያችሁ ወንድ ልጅ ሲባል እንግዲህ እንደዚህ መስዋዕት እየከፈለ ለሀገሩ ልጅ ለእህቴ ብሎ ምንም ብሔር ጎጠኝነት ሳይሉ በጣም እየታገለ ባለፈውም በአንድ በሸዋሌ ምክንያት ነበረ እንደዚሁ ሀገሩን ለቆ ሊሄድ የተገደደው። አሁንም በሀና በሸዋ ልጅ ለሷ ብሎ ነው እንግዲህ እንደ እውነት ከሆነ ያን ልጅ ሚዲያ ላይ እኛም ቁጭ ብለን ላይ ስንከታተለው ነበረ። ያው ልጁን በእርግጥ ልጁን ተሳድቧል። ልጁ ደግሞ በጣም ኦቨር ተው ቆይ ተረጋጋ ሚውት አድርግ ቢባል ምን ቢባል አልሰማ ብሎ በእርግጥ ስህተት አይደለም ስህተት ነው። እንደዛ ብሎ መሳደብ አልነበረበትም ወይ ማስወጣት ነበረበት ልጁን። ያው ስሜታዊ ያድርጉት ተሳድቧል። እንግዲህ የሰው ልጅ ሰው ሆኖ የማይሳሳት ሰው የለም። ተሳስቷል። ግን ደግሞ ከኢማራት የሚወጣበት ምንም ምክንያት የሚያደርግ አይደለም። ወላሂ በጣም ያሳዝናል። ሶሪ በጣም አዝነናል ሁላችንም። ነገር ግን ደግሞ ከስራው አፈናቅለው እነሱ አገር ገብቶ እንዲታሰር ነበር አላማቸው። ግን ደግሞ ፈጣሪ የተሻለ ቦታ ነው የሚፈልግልን ለእኛ ማለት ነው። እኛ ካሰብነውና እኛ ከፈለግነው ህይወት አላህ የፈለገልንና ያዘጋጀልን ነገር ይበልጣል ማለት ነው። እና ወንድማችን ሰይድ ወረባቦ እንግዲህ እንደተባለው ከሆነ ከኢማራት የተሻለ ሀገር ሄዷን ተብሏል። ኢንሻአላህ እውነታቸው ሆኖ ሀሳቡ ይሳካለት። ምክንያቱም የልጆች አባት ነው፣ ቤተሰብ አስተዳዳሪ ነው፣ የ3 ልጆች አባት ነኝ ብሏል። እና ልጁ ደግሞ የዋህ ነው፣ ምንም የሚያውቅ አይደለም። ዝም ብሎ ወሬ ምናምን አይሆንለትም ይመስለኛል። እንደዛ ነገር ነው ልጁ ማለት ነው። የዋህ ይመስለኛል ሰይድ ሳስበው ማለት ነው። እና ወንድማችን ሰይድ ወረባቦ እንግዲህ የተሻለ ቦታ ላይ እንዳለ በፈጣሪ ፍቃድ ተስፋ እናደርጋለን። ተመቻችቶለት እንግዲህ አንዳንድ የተረገሙና ከሰይጣን የማይተናነሱ ሰዎች ወደ ብሔር ያደረሱትና ብሔር ጋር ያነካኩት ሰዎች ፈጣሪ ልቦና ይስጣቸው። ምክንያቱም እነሱ በእንደነዚህ አይነት ሰዎች ምክንያት ነው ሁሉም የኢትዮጵያ ሕዝብ እየታመሰ ያለው ማለት ነው። ሃይማኖትን ከሃይማኖት ብሔርን ከብሔር እያያያዙ በጣም በሰዎች ላይ ተጽዕኖ እየፈጠሩ ያሉ ሰዎች ብሔር ለብሔር የሚያጋጩ ሰዎች ናቸው። የመሬን እና እሱ ደግሞ ለኢማራት አዲስ ነው። ገና 6 ወሩ ነው። በመጣ በ6 ወሩ ተመልሶ ምንም አይነት እድል እንኳን ሳይሰጡ ከንስለው እንዲሳፈር
ያደረጉት። እንግዲህ ወንድሞቻችን እሱ ወደ ጥሩ ሀገር እንዲሄድ ያመቻቹት እውነቱን ሀገሩን ለቆ ሄዶ ከሆነ በጣም ጀግንነት ጀብድ ነው የሰሩት። ምክንያቱም አንድ ሰው ለእህቱ ብሎ እሱ ብዙ ደክሟል፣ እንቀጣጥቷል እንደ ማንኛውም ሰው ስራውን ትቶ። ስለዚህ እነሱ ደግሞ አሁን ለሱ ብዙ መስዋዕት ከፍለውለት ከሆነ እውነት ቢባረርም እንኳን አይቆጨውም። ሰው ከጎኑ እንዳለ ይረዳል ማለት ነው። እንዲህ እኔ ሀሳብ በጣም አንድ ጽሁፍ ፌስቡክ ቤጃቸው ላይ ሸር አድርገው ታይቼ ከልብ አዘን ያለው የምር በቃ ሰይድ ወረባቦ አገር ገብቶ እንዲታሰር እንፈልጋለን፣ በህግ እጁ በእንትን እንዲታሰር ምናምን እያሉ ሼር አድርገውታል ማለት ነው። በጣም ይገርማል። ያኔ የሰው ልጅ በዚህ አይነት መልኩ እንዲወድቅ ጥረት ማድረግ ለምን ተፈልጎ ነው? ኧረ ተው፣ እርስ በራሳችን አንጨካከን፣ ግድ የላችሁም። ምክንያቱም ጊዜው አይደለም የተቀየረው፣ እኛ ነን የተቀየርነው። ለምን ለወንድማችሁ አታስቡ? ወንድማችሁ አይደለም ይሄ ልጅ ስህተት ካለበት እንደ ማንኛውም ሰው ክሰሱት፣ ወይም ደግሞ ገንዘብ እንዲከፍል አድርጋችሁ እንትን በሚቀጣበት መልኩ ይቀጣ እንጂ አገር ለቆ እንዲወጣ በማድረጋችሁ አገር ቤት ገብቶ እስር ቤት እንዲታሰር ይህን ያህል ክፋት፣ በዚህን ያክል ጭካኔ ጥግ መሄድ ለምን አስፈለገ? ቤተሰብ አዑዙ ቢላ። ኧረ ተው አንጨካከን፣ ተው። ፈጣሪም እኮ እኛ ስናዝን ነው የሚያዝንልን። እኛ ከተጨካከን እንደ ብሎ እሱ ያዝንልናል። ሱብሃንአላህ። በጣም እኔ የዛ ሰውዬ ቴክስት ሳነብ ፌስቡክ ላይ ገብቼ እኔ የምናምኖቹን አይደለም ፌስቡክ ላይ ገብቶ የቴክስት ያደረገው ሰውዬ እንትን ሳይ ይፈጣሪ ያለ በዚህን ያክል ለሰው ልጅ ጭካኔ፣ በዚህን ያክል ለሰው ልጅ ክፋት። ኧረ ተው፣ የምሬን ነው የምላችሁ። በያለንበት ብንተዛዘን፣ በያለንበት ብንተሳሰብ ፈጣሪ እንደኛ ያዝንልናል፣ ዋጋ እንድንከፍል ያደርገን። እውነቴን ነው የምላችሁ ቤተሰብ፣ በጣም አሳዝኖኛል፣ ተሰምቶኛል። እኔ እንደ አንድ ወንድም እንደ ኢትዮጵያዊ ወንድሜ አሳዝኖኛል። እሱ ፍትህ ነው እየጠየቀው። ደላሎች፣ ለደላላ ደግሞ የምታወድሱ አሽቃባጭና ሌባዎች፣ ስንት ወንድሞቻችን ስንት እህቶቻችን የሞቱት በደላላ ነው። ታዲያ እንግዲህ እሱ ደላላን እቃወማለሁ ነው ያለው። ለደላላ የምታሽቃብጡና ለደላላ የምትተፈተፉ ውትፎች ፈጣሪ የስራችሁን ይስጣችሁ። እናንተ ሌቦች፣ በእናንተ ምክንያት ስንት ወንድሞቻችን እየሞቱ ነው። ስንት እህቶቻችን በበረሃ ላይ ሳይቀበሩ እየቀሩ ነው። እየሰበሰብክ የድሃ ልጅ እየሰበሰብክ የሚስኪን ልጅ ትልካለህ። ምንም በማያውቁት ህፃን እየሰበሰባችሁ ትልካላችሁ። እኛ ወይ ለወጣ ነው በጃኩም ድንቅ አቤት እኔ መደወል ምን አባቷን አስፈልጋ ነው የምትደውልብኝ? በቃ ቻው ዋ